የኪ ሃውሲንጉ ግሩም ይልማ በገዛ ፈቃዴ ከስራዬ ተሰናብቻለሁ አለ። በራሱ ቴሌቪዥን የነገረን የቁልቁለት ጉዞ ስለተጀመረ ከደሙ ነፃ ለመሆን ነው እያልከን ያለኸው። ይሄ የቁልቁለት ጉዞ ጅማሮ ነው። ዋና ስራ አስፈጻሚዋ ሰላማዊት ግርማና የቦርድ ሰብሳቢው ናደው ጌታሁን ላይ ነው ካሁን ወዲያ ኃላፊነቱ። ከዚህ በፊት ለከስተመሮችህ በፍጹም አልከዳችሁም ስትል የነበረው አንተ ነህ። በ82300 ብር ቤት አይገነባም እያልን ስንል አይ ይገነባል በዚህ ማስረዳት ትተህ እንደማታስረዳንም ስለምናውቀው የሰርከው አማራጭ እንደዚህ የሚከራከሩን ሰዎች ለፖሊስ ብር ሰጥተህ ማሳሰር ነበር። እኔን ሁለት ልጆች ስማቸውንም አልጠቅስ እንዲታሰሩ ፖሊስ ልከባቸው ነበር። የቄራ ፖሊስ ሁለቱን ልጆች አሳስረህ ይቅርታ አድርጉልን ብሎ ቪዲዮ እንዲሰሩ ቲክቶክ ላይ እንትን አልካቸው። እኔ ግን ልታገኘኝ አልቻልክም። ውሸት ስለነበር ማለት ውሸት። አሁንም የቁልቁለት ጉዞ ጅማሬ ላይ ነው ያላችሁት። ይህንን ከደሙ ነፃ ነኝ ለማለት ሀገር ውስጥ የተሻለ ሀብት ስላለ እዚህ ላይም 20% ሼር አለ አንተ። ስለዚህ እንደማይሆን እያወቅከው ስለሆነ ፕሮሚስ የገባችሁት በአመት 2 ዕጣ እናወጣለን ያላችሁትን እያደረጋችሁ ስላልሆነ ስለዚህ ያስከውን ይዘሃል። አሁን ከደሙ ነፃ ነኝ። ዋና ስራ አስፈጻሚውና ቦርድ ሰብሳቢውም የራሳችሁን ያዙና እያልክ ነው። እኔ ግን ቀድሜ ስለወጣው እንደዚህ አይነት ጨዋታ የለም፣ እንደዚህ አይነት ቀልድ የለም አባቴ። እንደዚህ አይነት አቀላለድ መቀለድ ከጀመራችሁ ቆይታችኋል እናንተ። አሁን ከዚህ በቀድመ ስለወጣህ 20% ሼር ኖሮ የስራ ኃላፊነትህ እዛ ደረጃ ላይ ስራ አስኪያጅነት ደረጃ ላይ ሆኖ ያንን ብልሹ ነገሮች ማስተካከል አልቻልኩም ሌላ ሰዎች ነው የምትለን ከሆነ ይሄ የምታታልለውን ሂደት አታልላለህ። ስለዚህ ህዝቤ ሆይ ኪ ሃውሲንግ ላይ ቤት አገኛለሁ ብለሽ ያጠራቀምሽ ሰው ነቃ በይ። ነገም ከነጎዲያ ፖሊሶች አካባቢ አላችሁ፣ ህብረተሰብን እየበዘበዙ ያሉ ሰዎች ሬጉላር የሆነ ክስ ሳይመሰርቱ ገንዘብ በተለይ የቄራ ፖሊሶች ከዚህ በፊት ያረጋችሁት ነገር እንደዚህ የሚቃወሟቸው ህብረተሰብ ብር እንዳይበላ የሚቃወሟቸውን ሰዎች ብር ተቀብላችሁ ማሰርና ማስፈራራት ነበር። ማስፈራራታችሁ ደግሞ ይቅርታ እንዲሉና የነሱ ተባባሪ እንዲሆኑ ነበር ስታደርጉ የነበራችሁት። ይሄ ሰውዬ ማን ነው? ናደው ጌታሁን ነው። ምንድነው ስራው? የኪ ሃውሲንግ ቦርድ ሰብሳቢ ነው። እዚህ ጋር ናልኛ አባቴ ምን ይላል ከላይ? ከአዲስ አበባ ጤና ቢሮ ጋር በመተባበር ጎጆ ብሪጅ በተባለ ድርጅት አማካኝነት እቤት እሰጣችኋለሁ ብሎ ወዲህ በሉ ሲል የነበረ ድርጅት ነው። የአዲስ አበባ ጤና ቢሮ ሰራተኞች ከሰውት 40 ሚሊዮን ብር አስተዳደራዊ ወጪዎች አሉብኝ ብሎ ቀንሶ ሌላውን መልሷል። ከአዲስ አበባ ጤና ቢሮ ውጪ ያልመለሰላቸው ምዕመናን እቤት ይቁጠረው። ጎጆና ኪ ሃውሲንግ እየተመሳሰሉብኝ ነው የምለው ከመሬት ተነስቼ አይደል። ይሄው ማስረጃው መሪውን ጠቅልሎ መጥቶ አሁን ኪ ሃውሲንግ ቦርድ ሰብሳቢ ነው። ግሩም ይልማ ለቅቅ ያለው የፋይናንስ ቁጥጥሩ ትክክል ስላልሆነ ቀልድህ አይጠገብም። ቀልድህ በጣም ነው የማይጠገበው አባቴ። አብረህ 20% ይዘህ ስትሰራ ቆይተህ ከህብረተሰቡ የሰበሰብካቸውን ብሮች ደግሞ ለራሳችሁ ካምፓኒ ከፍታችሁበት ከዛን ከደሙ ንጹህ ነኝ ማለት የሚቻል ከሆነ እናየዋለን። ለእነዚህ ሰዎች ነው እንግዲህ እኛ ሌባ አይደለንም የሚሉን እና እኛ ስማቸውን እንዳጠፋን አድርገው ለተለያዩ የህግ አካላት ብር እያቀባበሉ ትክክል የሚናገሩ ሰዎችን እንዲታሰሩ ወይም ደግሞ ይቅርታ እንዲሉ እያስገደዱ ያላችሁት። አዲስ አበባ ከተማ ያሉ ፎቆችን ሁሉ የወያኔ ነው፣ አንዴ ደብረ ጽዮን ነው፣ አንዴ ምንጆሪ ነው፣ አንዴ ስብሐት ነጋ ነው ሲል የከረመ ሰውዬ በዛው በለመዳቡ አሁንም ደግሞ ማለት ጀምሯል። የአዳነች አቤቤ እህት ናት ብላ 700 ሚሊዮን ብር የሚያወጣ መሬት ወሰደች። በጠራራ ፀሐይ ህዝቡ ተዘረፈ በማይታወቅ መልኩ ብሎ ዜናውን ተተረተረ እና ዛሬ ተነስተው ይቅርታ የጠየቁ ነው። ያው ጫጫታ አንስተ ዛሬ መጥተህ ይቅርታ ትጠይቃለህ እንዴ? አለመታሰር እግዚአብሔር ምስክሬ ነው። እኔ የከንቲባ ፕሮቶኮል ቦን አሳስራለሁ። ምን ማለት ነው? ሴቲቷ አማራ ጎንደሬ ናት፣ አዳነች አቤቤ አርሲ ናት። ምን ከምን አገናኝተህ ነው
እንዲህ አድርገህ ዜና ሳታጣራ ሰርታ አገር መበጠብጠው ጠረቃለ እንዴ? ይሄሳ ሰውየው መጥቶ የኔ ነው የሚለው ቦታው እንዴ ምንድነው? እዛ ሀገር ድራግ ነው እንደሚወስደው ቅርጥፍ አድርጋ እንደ 20 ሚሊዮን ብር ወደ አካውንት የገባው ተለዋጭ ቦታ ሁሉ ወስዳል። ደግሞ ይቅርታ ይጠይቀ ነው ስሙት እኮ ከንቲባ አዳነች አቤቤን ስም ማንሳቴ በጣም ይቅርታ። ክብርት ከንቲባ አዳነች አቤቤ በጣም እግዚአብሔር መታሰር ነበረብኝ። አርያ የምትባል ሰውዬ አሁን ከማጋ እየሰራ እንደሆነ ግልጽ አድርግ። የትም እያጠፋ ነገ ደግሞ የአብይ ህንፃ ነው እንዳትል ደግሞ አንዱ ተነስተ እና ይሄ ከውጭ የመጣውንም ሰውዬ እሱንም ሰብስባችሁ እስር ቤት ነበር መክተት የነበረባችሁ። እግዚአብሔር እንደው ለእውነት ለመናገር አግኝቼው አላውቅም። አንተዋውቅ በአካል በፍጹም። እሺ